አሁን ሰሞኑን በአሜሪካ በአውሮፓ ህብረት ወዘተረፈ በኩል እየታዩ ያሉትን ነገሮች በተመለከተ እንድናነሳ ብዬ ነው። በህወሓት የተወሰኑ አመራሮች ላይ ቪዛ አቀባ ተጣለ። የጻፍከውን ነገር አንብቤ ያለው ከዛ በኋላ የአውሮፓ ህብረት የጻፈውን ነገር ተመልክተናል። ሌሎችም ሲሰጡ ያየናቸው አተያያ ያለ እኔ መረዳት የምፈልገው አሁን የዚህ የፖሊሲውን መነሻ ነው። የሆነ የአውሮፓ ህብረትና የአሜሪካ ስቴት ዲፓርትመንት የሰጡት መግለጫ ብልጽግናን የማይጠቅስ ነው። ኦፍኮርስ ትግራይን ያለውን ሁኔታ በተመለከተ ወደ ፕሪቶሪያ ስምምነት መመለስ፣ ግጭት ከመቀስቀስ መቆጠብ ወዘተርፈ እያሉ እየከሰሱ ያሉት ትግራይ ያለውን ኃይል ብቻ ነው። የዚህ የፖሊሲ መነሻ ምንድን ነው? የትኞቹ ነገሮች ናቸው እዚህ ውስጥ ፋክተሪን አድርገው አሁን ያሉትን ነገር እንዲሉ እያስቻለ ያለው የሚለው ነው። የአሜሪካኖቹ መግለጫ ከትግራይ ጋር የሚያያዝ አይደለም። መነጋችን ላይ ትግራይ ማሳያ አድርገዋት ስለ ግድቡ ድሮ አሁን ያለው የአሜሪካ አገዛዝ ከካይሮ ጎን ነው ያለው፣ ከግብጽ ጎን ነው ያለው። ምንም ጥያቄ የለውም። በግልጽ ፕሬዚደንቱም እየተናገረ ነው። ስለዚህ ኢትዮጵያ ላይ ጫና ማድረግ ይፈልጋሉ እና የእነ አብይ አስክ ደግሞ ምንድን ነው የነሱት ኤክስቼንጅ እና አብይ ትግራይን ተጫኑልን ነው። ትግራይ አሁን ኤጀንሲ የላትም። ኤሊቱ ተከፋፍሎባታል። ኤጀንሲው ተዳክሟል። ትግራይን ብትጫን አሜሪካ ላይ የሚመጣ ኮስት የለም እና አብይን ለማስደሰት ህወሓትን መጫን ኮስት ፍሪ ነው። ሪል ቢሆኑ ተወልከ ኮንትራዲክተሪ ነው። በአንድ ወገን ኤርትራ ያለውን ማዕቀብ እናነሳለን ይላሉ። ለናቢ ደግሞ ሚኒንግለስ የሆነ መሳሪያ ግዢ ምናምን ማዕቀብ እናነሳለን ይላሉ። ትግራይን ላይ ደግሞ ኢኳሊ ሚኒንግለስ የሆነ ህወሓት ለመዋጋት አመራሮቹ አሜሪካ መሄድ የለባቸውም። ተዋግተዋል እኮ ያኔ ሙሉ በሙሉ ተከበው አይደለም አሜሪካ መሄድ ሱዳን መሄድ የማይችሉበት ጊዜ ላይ እኮ ተዋግተዋል እነዚህ ሰዎች እና እነዚህ ሰዎች ወደ አሜሪካ መሄድ አለመሄድ በጦርነቱ ላይ ምንም ኢምፓክት የለውም። ጦርነቱ ላይ ኢምፓክት ሊኖረው የሚችለው አንደኛ ጥርስ ያለው ማዕቀብ ቢሆን ኖሮ የመሳሪያ ዕቀባ፣ ሌሎች ፋይናንሻል ዕቀባዎች ቢሆኑ ከሰላም ጋር የተያያዘ ልትል ትችላለህ። ወይ ደግሞ ሲምቦሊክ የዲፕሎማቲክ ጀስቸር ነው ወደ ሰላም ተመለሱ የሚል ነው ካልክ ደግሞ የጦርነቱ አካል የሆኑት አትሊስት ሁለት ፓርቲዎች በዚህ ጦርነት ውስጥ አሉ። የፌዴራል መንግስቱና የትግራይ ክልል አይደለም። የጠባጫሪነቱና የጦርነኝነቱ ደግሞ ከሁለቱም በኩል ነው እየተደቆሰ ያለው። ምግባይን ስሙን ጠርተህ ብርሃኑ ጁላን ስሙን ማጠራ ከሆነ ሁለቱም በሚዲያ የጮኸን የለም። ኧረ ፖለቲካው ለእኛ ተውና ዝም በሉ እናንተ ጀነራሎች እያላቸው አልነበረ ብላስቲር ሁለቱን ካልገጸስክ ለሰላም እንትን የሚለው ነገር የለውም። አየህ፣ ለዚህ ነው እኔ የአሜሪካኖቹ መግለጫ ከፕሪቶሪያም ጋር ምናምን የሚያያዝ አይደለም። እሱ እንደ ለቨሬጅ ተጠቅመው ትግራይን ትንሽ ጫና ሲምቦሊክ ጫና በማድረግ አብይን በግድቡ ጉዳይ ላይ ከእጅ እንዲሰጥ የማድረግ ቱል ይመስለኛል። የአውሮፓዎቹም የዛው ነው። ሎክ ይሄ ጦርነት አሁን እንዳውም ጠበብ አድርገን የፌዴራልና የትግራይ ብቻ ማለትም አንችልም። አብይንና ደብረጽዮንን መጫን ራሱ ይህን ጦርነት ሊያስቀር አይችልም። ይሄ ጦርነት አሁን የውክልና ጦርነት ሆነ። አንደኛ ሪጂናል ጦርነት ነው። ሱዳን አለች። የሁለቱ የሱዳን ኃይሎች አብረው የዚህ ጦርነት አካል ሆነዋል። ኤርትራ አለች። ከዛ ደግሞ ሰፋ ስታደርገው የአረብ ሀገራት አሉ። ጥሩ ጀምረው ነበር እኮ አሜሪካኖቹ። አንድ ጊዜ ደብዳቤ ሲጽፉ ለሳውዲው አገዛዝና ለኢሚሬቱ አገዛዝ ነው ደብዳቤ የተጻፈው። ጫና ማድረግ ከተፈለገ አሜሪካኖቹ ዋናዎቹ ስፖንሰር ላይ ጫና ማድረግ ይቻላል። አይ ዶሜስቲክ ነው የምናደርገው ከተባለ ደግሞ በቀጥታ ጦርነቱ እየተሳተፉ ያሉት ኃይሎች ላይ ፌር በሆነ መልኩ ጫና መፍጠር ያስፈልጋል። ያ ብቻ አይደለም ቴዲ፣ ለሰላማችን ውጪ ላይ ማየቱን ትንሽ ቀነስ ብናደርግ ሳይሻል አይቀርም። አይ አም ኖት ሪሊ ኮንቪንስድ ስለ ሰላማችን የዛን ያህል የሚጨነቁ አይመስለኝም አሁን። ምክንያቱም ፕሪቶሪያ ታሪካዊ ስምምነት ነበር። አሜሪካኖች በሙሉ አቅማቸው ገብተውበት እንደ ጋራንቶር የገቡበት የተኩስ አቁም ስምምነት፣ ዩሮፒያን ዩኒየንም እንደ ኦብዘርቨር የነበረበት ነው። ያ ስምምነት ተዳክሞ እስኪጠፋ ድረስ ዝም ብለው ጠብቀው ይሄ እንግዲህ 2022 ነው አይደለም? 2022 ነው 2024 ይሄ ጦርነት እየበሰለ እየመጣ ባለበት ወቅት አይተው ያለ ሰው የለም። ኮምፕሊትሊ ኢግኖር ነው ያደረጉት። የፕሪቶሪያን ኢምፕሊሜንቴሽን እኮ ለተወሰኑ የአፍሪካ ወታደሮች ትተውት ነው የሄዱት። ምክንያቱም የፕሪቶሪያ ስምምነት የጦርነት ጊዜያዊ ግጭት ማቆሚያ ነው ቤዚካሊ። ከዛ የፖለቲካል ሴትልመንት ያስፈልግ ነበር። ወደ ጦርነት የገባ ነው በመቀሌና በአዲስ አበባ መካከል በአብይና በህወሓቶች መካከል የነበረው ሽኩቻ ነው ወደ ጦርነት ያደረገን። የፖለቲካ ሽኩቻውን ወደ ጦርነት ያደረሰ ተኩስ ካቁም ካደረክ በኋላ ወደ ጦርነቱ የወሰደን የፖለቲካ ሽኩቻ መፍትሄ እንዲያበጅ ጫና ማድረግ ነበረባቸው። በተደጋጋሚ በአካል ማግኘቻቸው ዲፕሎማቶቹን በተደጋጋሚ ታውቃለህ፣ ማይክ ሐመር በነበረበት ጊዜ በተደጋጋሚ ያገኘው ነበር። ይሄ የፕሪቶሪያ ተኩስ አቁም ከተኩስ አቁም ወደ ዘላቂ ሰላም እንዲሸጋገር የፖለቲካ ሴትልመንት
ለሁሉም ከትግራይ ወገንም ላሉት ከኢትዮጵያ ወገንም ላሉት ለወታደሮቹም ለሲቪሎቹም ደጋግመን ስንል የነበረው ነገር ነው። አሜሪካኖቹም ምዕራቦቹም ፑሽ አላደረጉም። ኬንያኖቹም ኡሁሩ ኬንያታ ከስልጣን ከወረደ በኋላ የውስጥ የራሳቸው ዶሜስቲክ ችግር ፈጠሩ፣ ተውት። በሳንጆም አስጨፈረ፣ ጥሎ ሄደ። ሶ ፕሪቶሪያ was left with no protector with no guarantor። ፕሮሰሱ ቆመ። ናይሮቢ 2 ላይ ፕሮሰሱ ቆመ፣ አልቀጠለም። ከዛ በኋላ ሌላ ኬላ ላይ የደላላና የደላላ ስራ ተሰራ፣ ነገሩ ተበላሸና ያ ሲሰራ ጣልቃ መግባት ነበረባቸው ኢፍ ዜር ሲሪየስ። ያን አላደረጉም። አሁን ባለፈው ሳምንት የሚያደርጓቸው ስቴትመንቶች የገሪ ወጣ ብለናል ለማለት ካልሆነ በስተቀር ጦርነት የማስቀረት አቅም ያለው ሚኒንግፉል የሆነ ስቴትመንት አላየውም ከዩሮፕም ሆነ ከአሜሪካኖቹ። አሁን ከሱዳኑ ሁኔታ ጋር ሱዳን ላይ ለመከተል የሚሞክሩት አትሊስት በጀስቸር ደረጃ አሁን ሱዳን ላይ ያለው ግጭት መቆም አለበት የሚል ከሆነ የሱዳን ሰራዊት መሬት ላይ ያመጣው ግስጋሴ አለ። ዩኤኢ ከኢጅፕት ጋር አደረጋችሁ ተብሎ ተዘግቦ የተመለከቱት ውይይት አለ ወዘተ ወዘተ። አሁን ይሄ አሁን እያደረጉት ያሉት ነገር ጦርነትን ሞር ላይክሊ እንዲከሰት የሚያደርግ ሆኖ እያለ ቢካዝ ከ2020 በፊት እንደምታውቀው በመጀመሪያው ትራምፕ አስተዳደር ለአብይ ተሰጥቶት የነበረው ሲግናል ነበር አይደል? ያመጣውን ውድመት እናውቃለን። አካባቢውን ጠቅላላ በእሳት ሊያያይዝ የሚችል አይደለም ወይ? ማለት ሱዳን ካለው እንከተለዋለን ከሚሉት ፖሊሲ ጋር እንዴት አሰናስለውት ነው? የኤርትራ አሁን ኤርትራ ላይ ያለው ሁኔታ ግብጽ የብሔራዊ ደህንነቴ ጉዳይ ነው ብላ ዲክሌር አድርጋለች። ባለፈው ከጸዳለን ጋር ስናነሳው ነበር በነገራችን ላይ። አሁን እኔ ሪትም እና ቴምፖ ላገኝለት አልቻልኩም። አሁን እያደረጉ ያሉትን ነገር ምን ለምን እያደረጉ ነው ለምን ግብ የሚለውን ላገኘው አልቻልኩም። ለዛ ነው ማለት ዋስ ከሆነው ነው ምንድነው የምታየው ከአጠቃላይ ቀጣናው ላይ ካለው ፖሊሲ አንጻር የተስማማ ትርጉም የሚሰጥ ነገር ትመለከታለህ ወይ? ለምን አይዶንት ፖሊሲ ያላቸው አይመስለኝም። ቱ ቢ ኦነስት ኢትዮጵያ has become after thought። እኔ ያው ህዝባችንን ዲሞራላይዝ ላለማድረግ ነው እንጂ ትፈርሳለች ብለው ኮንክሉድ ያደረጉ ነው የሚመስለኝ። በቃ የማኔጅመንት ማኔጅ የማድረግ እንጂ ሪዞልቭ የማድረግ ጉዳይ አይደለም። መፍትሄ ያገኛል ብለው አያስቡ። ብዙዎቹ አሁን ትግራይ ወደ ኢትዮጵያ ተመልሳ ኢትዮጵያ አካል ሆና ትቀጥላለች የሚል ተስፋ የላቸውም፣ ደምድመዋል። ማኔጅ የማድረግ ነው። ማኔጅ ዲስኢንቴግሬሽን አይነት ነገር ውስጥ ነው እየገቡ ያሉት እና እንደዛ ይላሉ፣ ያሳያሉ፣ ይነጋገራሉ። ብታውቀው ነገር አለ? አዎ ከ11 ሰዓት በኋላ ፈታ ብለህ ስትናገር ብዙ ነገሮችን ታያለህ እና ምክንያቱም እኛ ጋር አሁን ኢንቮልቭ ያደረጉት ለግብጾች አሉ ኢትዮጵያ ላይ አቴንሽን ያለው በተለይ የአሜሪካ አስተዳደር ስለ ኢትዮጵያ በተናገረ ቁጥር ትራምፕ አይታ እንደሆነ ከግብጽ ጋር አያይዞ ነው የሚናገሩ። ከኤርትራም ጋር መሞዳሞድ የሚያደርጉ ነገር ከግብጽ ጋር የተያያዘ ነው። ከአብይም ጋር የሚሞዳሞዱት ከግብጽ ጋር የተያያዘ ነው እንጂ ለኛ እና ከኛ ጋር ያላቸውን ኢንተረስት እንደ ትልቅም አይወጡም። ብለንት የሆነ ፖሊሲ አይደለም። አሁን እኮ ደስ የሚለው የአሜሪካ ፖሊሲ እንደ ድሮ ብዙ የተቀባባ ምን አይተሽ ምንም አይደለም፣ ብለንት ነው እና ግልጽ ነው። እናም እንትን ዲዮ ሚነራል አለ ወይ ዲዮ የምንፈልገው ማቴሪያል ነገር አለ ወይ ከሚል ነው የሚሄዱት እና ምንድነው ይሄን እያደረገ ያለው? የኔ ፍራቻ ምንድነው? ቅድም ያነሳው ይሄ የሚያደርጓቸው አንዳንድ ሲምቦሊክ ስቴትመንቶች እና አብይን አሳብረው ጦርነት እንዳይገፋቸው እሱ ልጠይቅህ ነበር። ለብልጽግና ስለሰጠው ሲግናል ምንድነው የምታውቀው ልልህ ነበር። ሆፕፉሊ እንግዲህ አይዶ እንግዲህ ይከብዳል፣ ከድሮ ተምረዋል ለማለትም ይከብዳል። ሚስቴክ ሲደጋግሙ ስለምታይ ያኔ አንድ አምባሳደር ነበረ ትዝ ካለ የአሜሪካ አምባሳደር ከአብይ የበለጠ ትግራይን የመደቆስ ፍላጎት ነበር። ገና ሀገር እንደገባው ነው አግኝቼው ስንከራከር የነበረው እስከ መጨረሻው እስክታሰር ድረስ ስከራከረው ነበር እና በቀላል በጣም ሲሰጡ የነበረው ሲግናል ከጎንነን ሂድና ደቆስ ነው። ማይክሮሬነር ናቸው ሬይነር ነበር ያኔ ነበረው እና ሲግናሉ ሚስሬድ አደረገው፣ ገባበት። ልክ ገብቶ ሲቀረቀርበት እዛው ጠመዱት። የዲፕሎማሲ እንትኑ ሽፍት አደረገ ማለት ነው። ሶ አሁንም ቢሆን አንደኛ ይሄ ጦርነት እንደያኔው ቀላል አይሆንም። ህወሓት ተዳክሟል። የትግራይ ህዝብ ጦርነት አይፈልግም። አዎ አይፈልግም። ግን ይሄ ጨዋታ ኳሷ በደብረጽዮንና በአቢይ መካከል ብቻ አይደለም የምትሆነው። ኢሳያስና ሱዳን ብቻ አይደለም የሚደመሩት፣ ማአት ኃይሎች ነው የሚደመሩት። ከዛ በኋላ እንታረቅ ብን ራሱ ላይፈቀድልህ ይችላል። ሶ አሁን የአሜሪካኖቹ ሲግናል ዳሜጂንግ ነው። ይሄንን በነገራችን ላይ ከጻፉትም ውጪ በቀጥታ ኤክስፕረስ አድርጌዋለሁ። ኢትስ ዘ ሮንግ ሙቭ። ወይ ሁለቱንም መገሰጽ ብቻ በቂ አይደለም። ይሄው መፍትሄ ብለው አንደኛ ስፔሻል ኢንቮ የላቸውም። ለአምባሳደሩ ብቻ እኮ አውትሶርስ አድርገውታል ጉዳዩ እና አትዋጉ ማለት እኮ በቂ አይደለም። ይሄው የሰላም መፍትሄው አሁን ፕሪቶሪያን የዩሮፒያኖቹ መግለጫ እኮ የሚያስቅ ነው።
ፕሪቶሪያን አጣሱ ይላሉ። ፕሪቶሪያ እኮ ተኩስ አቁም ነው እንጂ የሰላም ስምምነት አይደለም። እንደ ተሳሳትኩ ይወርደለው ያረዚ አረ ስሙ ራሱ እኮ ምንድነው ፐርማነንት ሰሴሽን ኦፍ ሆስቲሊቲ የሚባል ነገር ራሱ የለም። ግን ስቲል የተኩስ አቁም ስምምነት ነው ስሙ ራሱ። you can only achieve permanent cessation of hostilities if you find permanent solution for the problem that led to war. Exactly. እና የፕሪቶሪያ እኮ የተጨመላለቀ ነገር ነው ከመጀመሪያው አንስቶ ማለት ነው። አሁን መሆን የነበረበት ዩሮፒያኖቹም አሜሪካኖቹም ሲሪየስ ከሆኑ መሆን የነበረበት ሉክ ኦኬ ጦርነት እንዳይፈንዳ አደራችሁን፣ ግን ወደ ጦርነት ለወሰዳቸው ፖለቲካዊ ችግር ከዛም በኋላ ለተፈጠሩ የፖለቲካ ችግሮች የፖለቲካ መድረክ እናዘጋጀንና ተወያዩና ተደራደሩ፣ ለማደራደር ለማመቻቸት ዝግጁ ነን ማለት ነበረባቸው። አትዋጉ የሚለው በቂ አይደለም። ያ ብቻም አይደለም። የትግራይ ኤሊቶችም መጀመሪያ ሚስቴክ አደረጉ፣ ሚስቴኩን ቀጥሉበት። ይሄ ዲስፒዩትድ ቴሪቶሪስ የሚሉት ወልቃይት ወይም ዌስት ትግራይ የሚባለው የጦርነቱ ውጤት እንጂ የጦርነቱ ምክንያት አልነበረም። የጦርነቱ ምክንያት የፖለቲካና የስልጣን የትግራይ ወደፊት ዕጣ ፈንታ የኢትዮጵያ የፖለቲካና የኢኮኖሚ ስትራክቸር ጉዳይ ነው። እነዚህን ጉዳይ ከመፍታት ይልቅ እነዚህን ጉዳይ እንደራደር ከማለት ይልቅ የጦርነቱ ውጤት የሆኑ ጉዳዮች ላይ ፎከስ አደረጉ። ይሄ ምን አደረገ? ለአብይ ሩም ሰጠው እንዲጫወት ማለት ነው፣ በሀገር እንዲጫወት እና አሁንም ቢሆን የውጭዎቹ ኃይሎች እያቀረቡ ያሉት ሪኮሜንዴሽን ባንዴጁን ከቁስሉ ላይ ባንዴጁን አታንሱት ነው እንጂ ቁስሉን ጠግኑት የሚል ምንም አይነት ሪኮሜንዴሽን እያየሁ አይደለም ነው በኩሌ። ጻድቃንን እንደምታውቀው አውቃለሁ ማለት በተለያየ አጋጣሚ ያነሳሃል በአንዳንድ የአደባባይ እንትኖችም ላይ ውይይቶችም ላይ እንደዚህ የመገናኘት እድል እንዳላችሁ እገምታለሁ። ሰው የትግራይ ልሂቃንን በተመለከተ ስለተናገርክ ኢፍ ዩር ኢንትረስትድ ልትል የምትፈልገው ነገር ካለ ባነሳ የምወደው ነገር አለ። ሰሞኑን አብይ የትግራይ አሁን ያለው መንግስትና አብይ ስልጣን ላይ መቀጠላቸው ለትግራይ ይጠቅማል ብሎ ተናግሯል። አሁን እኔ ማለት አላውቅም፣ በፈለከው መንገድ ኮሜንት ማድረግ ትችላለህ፣ ግን አንደርስታንድ ባትቀበለው እንኳን አንደርስታንድ አደርጋለሁ የምትለው አስተያየት ነው። ይሄ ምንድን ነው? ባለፈው አንድ ዓመት ጀነራል ጻድቃንም ጓደኛችን ገጌቾ የሚናገሩ ነገር አንዳንዴ ኮንፊውዝ እያደረገኝ መጥቷል። ለምን መሰለህ? አንደኛ ዲስ አር ስማርት ኢንዲቪጁዋልስ፣ ካድሬ ነገር አይደሉም። እውቀቱም ብስለቱም ያላቸው ሰዎች ናቸው። የሚሉትን ነገር ደግሞ እንደማያምኑ ታውቃለሁ። ግን የሚሉት ነገር ጉዳት አለው። ኤግዛክትሊ። የትግራይ ችግር እኮ ከኢትዮጵያ ነው የመነጨው። ከኢትዮጵያ ጋር የተያያዘ እኮ ነው። የአስተዳደራዊ የፖለቲካል ማኔጅመንቱ ፖለቲካውን ማኔጅመንት ሽግሩን ማኔጅ ያደረግንበት ሂደት ነው። ኢትዮጵያን ሽግር ማኔጅ እንዲያደርግ ኃላፊነት የወሰደው ጠቅላይ ሚኒስትር ነው፣ አብይ አህመድ ይባላል። በወለጋም ላለው ችግር፣ ጎጃምም ላለው ችግር፣ ትግራይም ላለው ችግር ሜይን ሬስፖንሲቢሊቲ የአመራር ኃላፊነት የወሰደው አካል ነው። በዚህ እንስማማ። the buck stops with the guy on the top። ሌሎቻችን የፖለቲካ ኃላፊነት ሊኖርብን ይችላል፣ ምክንያት ልንሆን እንችላለን። ዋናውን ሰውዬ ከኃላፊነት ነፃ አድርገህ ሌሎቹን ለመተቸት በጣም ከባድ ነው። እኔ የትግራይ ኤሊት ክራይሲስ ውስጥ ገብቷል። የእርስ በርስ ያላቸው ሽኩቻ እውቀታቸውና ብስለታቸውን የጋረደው ይመስለኛል። እና ይሄ ደግሞ ኮንሲኩዌንስ አለው ለትግራይ፣ ለኢትዮጵያም ኮንሲኩዌንስ አለው። ቆም ብሎ ማየት ያለባቸው እነ ጻድቃንና እነ ጌታቸው ኢትዮጵያን ከአብይ በኋላ ማሰብ መቻል አለባቸው። ትግራይን ከህወሓት በኋላ። ህወሓትና ደብረጽዮን ለዘላለም አይኖሩም። ዛሬ የምናደርገውና የምንሰራው ነገር ከነ ደብረጽዮን በኋላ ላለችው ትግራይ ምን አይነት ትርጉም ይኖረዋል? ዛሬ የምናደርገውና የምንሰራው ነገር ከአብይ በኋላ ለምትኖረው ኢትዮጵያ ምን አይነት ትርጉም ይኖረዋል የሚለውን I have huge respect እኮ ኢትዮጵያ ውስጥ አሉ ከሚባሉ ወታደራዊ ብቻ ሳይሆን አካዴሚካሊም ኢንተሌክቹዋሊ ደብዝ ካላቸው ሰዎች ውስጥ ጻድቃን አንዱ ነው። ሻርፕ ማይንድ ካላቸው ውስጥ ደግሞ ጌታቸው አንዱ ነው። እና ይሄ በእልህ አድርገው የሚሄዱበት ነገር ከትግራይ አልፎ የኢትዮጵያን ፖለቲካም እያወሳሰበ ነው። ምን ኤጀንሲ ያላቸው አሁን እነሱ እሺ ከአብይ ጋር ሆኖ ከአብይ ጋር ተደራድረው ለትግራይ ህዝብ ፈቀቅ የሚያደርግ ነገር ኮንሴሽን አግኝተዋል? ሀብዘጋው ሲንግል ኮንሴሽን ምንም ነገር አላገኙም። ምንም አላሳኩም። ኢምፓክት እንትን እኮ አይደለም ይሄ የግል ጠብ እኮ አይደለም። ደብረጽዮንና አብይ በሆነ በሳንቲም የጣሉበት ጉዳይ አይደለም።
they are more than that ምናቀው ስትራክቸራል የሆኑ የትግራይ ጥያቄ አለ እና ምን ኮንሴሽን አግኝተዋል እነሱ ብቻ እኮ አይደሉም አሁን ከኦሮሞ ወገን አብይ ላይ የተለጠፉ ሰዎች አሉ ኢንክሉዲንግ አሁን ጉለሌ ያለው የሆነ በዳውድ የሚመራው ቡድን ከአብይ ጋር ተለጥፏል ግን ለኮንስቲቱንሲያቸው ምን ኮንሴሽን ሰጣቸው ህዝቡ ውስጥ ያለው ጥያቄ የሰላም ጥያቄ የኢኮኖሚ ጥያቄ በክልል ደረጃ ያሉ ጥያቄዎችን ምን ኮንሴሽን ሰጣቸው ኦኬ የነ ደብረጽዮን ግትር ናቸው እንበል እነ መሮ ግትር ናቸው እንበል ራዲካል ናቸው እንበል እነ ዳውድና እነ ደብረጽዮን እንትና ደግሞ እነ ጻድቃን ደግሞ ሞዴሬት ናቸው እንበል has Abiy considered a thing to this moderates እንዲያውም በተቃራኒው ነው አብይ ሪስፖንድ የሚያደርገው ለጠመንጃ ብቻ ነው እስካሁን በነገራችን ላይ በተመለከተ ነው ሲያዋርዳቸው ነው እንጂ የምታየው ማለት እና አብይ ድሮ የህወሓት ኦፒዲዮ ነበሩ እነ ጌታቸው ደግሞ አሁን የአብይ ኦፒዲዮ እኮ ነው የሆኑት እኔ ኦፒዲዮ የሚባል ነገር አለ ኦፒዲዮ ስለ የኦሮሞ ድርጅት ስለሆነ ብቻ ሳይሆን አይመቸኝም እኔ ህዝቡን ወክሎ ነው ያንን ህዝብ ለዛ ህዝብ የዛን ህዝብ አቋም በጣም ሳይወጥረው ሎሌ ሳይሆን ግን የዛን ህዝብ አቋምና ፍላጎት የሚያንጸባርቅ ሰው ነው የሚያስፈልገው እንዴ አሁን እኮ ከአብይ ጎን ጌታቸው የሚናገረው ኮንሽ ማለት ሳይናገሩ it has become like weird እና ምንድነው እንትን ፈጠሩ አላስፈላጊ በእኛም ላይ ጫና ያመጡ መጣ እኮ ምክንያቱም እንደዚህ ትላንት ሲዋጉት የነበሩ ሰዎች እንደዚህ ያሞጋገሱት እናንተ ደግሞ ወንድማችሁን ትቆጣላችሁ ምናምን እየመጣ ነው ሄደው አጌንስት አሁን ነጻ ጻድቃን ደርግ በአገሪቱ ውስጥ አንድነት አልፈጠረም ለማለት በተለያየ ጊዜ ከሚያነሳቸው ነገሮች መካከል በወቅቱ የነበሩትን ተቃውሞዎች ነው which he was part of ማለት ትግራይ የነበረውን እንቅስቃሴ ኤርትራ ውስጥ የነበረውን እንቅስቃሴ ከዛ በኋላ ያሉ በተለያዩ አካባቢዎች ያሉ የጸረ አገዛዝ እንቅስቃሴዎችን ተመልክቶ ህዝብ አልተቀበለውም ለማለት ይጠቀምበት ነበር ኦሬዲ ተቃውሞ ገጥሞታል ከያቅጣጫው ትግል ተፋፍሟል ለማለት አሁን ትግራይ ያለችበት ሁኔታ ያውቃል አማራ ክልል ያለበት ሁኔታ ያውቃል ኦሮሚያ ያለው ሁኔታ ያውቃል ቤኒሻንጉል ያለው ሁኔታ ያውቃል ጋምቤላ ያለው ሁኔታ ያውቃል ራሱ ከዚህ በፊት አብይ አህመድን የከሰሰባቸውን ብዙ ነገሮች ተመልሶ አሁን መጥቶ አብይ አሁን ስለ ትግራይ ስለተናገረ ነው እንጂ ኮሱ እያለ ያለው በየትኛውም ቦታ ጸረ መንግስት የሚካሄድ እንቅስቃሴ ትክክል አይደለም ነው እያለ ያለው በነገራችን ላይ ጻድቃን ቃል በቃል ነው ነገር ማለት ይሄ መንግስት ያልፈዋል ብዬ አስባለሁ ግን ከወደቀ ምን ይሆናል ብዬ አስባለሁ ሁሉ ይላል እና እውነትህን ነው አንዳንድ ጉዳዮች ከምን በምን ስሌት በምን አእምሮ በምን ስነልቦና እንደሚነገሩ ራሱ በጣም ነው ግራ የሚገባኝ ግን ያሁን የአብይ ጦርነትን በተመለከተ ያለን እይታ በተመለከተ ከዚህ ቀደም አንስተን እናውቃለን ካንተ ጋር አሁን ላይ ጦርነት ባደርግ አሸንፋለሁ ነው እያለ ያለው የሚመስልህ ወይስ ምንድነው የአብይ አሰስመንት ከምትሰማው መነሳት አንድ ሁለተኛ የሆነ ሰንሰለት እመለከታለሁ ለምሳሌ ኦሮሚያ ያለውን ተቃውሞ ካጠፋው አማራ ለመዝመት ይመቸኛል አማራ ያለውን ካጠፋው ትግራይ ለመዝመት ይመቸኛል ትግራይ ያለውን ካጠፋው ኤርትራ ለመዝመት ይችላልው የሚል ሲኩዌንስ ያለው እንደዚህ አይነት ነገር ትመለከታለህ በወሬ ደረጃ ግን ሞከረው እኮ አልሆነም የኦሮሚያውን እኮ በሁለት ሳምንት እናጠፋለን እያሉ 8 ዓመት ቆጠርን ያማራውንም እንደዚሁ ስንተኛ ኦፕሬሽን የመጨረሻው ኦፕሬሽን እየተባለ ክልሉ አውቶ ኮንትሮል ሆኗል ከዚህ በፊትም ስለሆነ የነበረው ነገር ነው ልክ ኢትዮጵያ ውስጥ እሳት ከአንድ ጎጆ እያጠፋው ሌላው አንደኛው ጎጆ ላይ እሳት ለኩሼ አንደኛው ላይ ያጠፋለሁ የሚለው አስተሳሰብ ሊሰራ አይችልም the whole country is on fire ያሉት ነባራዊ ሁኔታዎች ለሀገራዊ ውድቀትና ለሚያፋፍሙ ናቸው ለምሳሌ ጦርነቱ ገባን ጦርነቱ ኢኮኖሚውን በላ የኢኮኖሚ መበላት የኑሮ ውድነትና የስራ እጦትን አባባሰ የስራ እጦት አድሞጭ እና ጦርነት የጠመንጃ ይዘው ጫካ ላሉት ደግሞ እነዚህ ወጣቶች ቤታቸው ስራ የላቸው በሚሊሻ ይገረፋሉ ይገደላሉ ስለዚህ ያላቸው እድል ወደ ጫካ መሄድ ነው ከአዲስ አበባ 150 ኪሎ ሜትር ሬዲየስ ብትወስድ በአሁኑ ወቅት ከ150 ሺህ እስከ 200 ሺህ የሚሆን ወታደር እየተዋጋ ነው can you believe this የኦኤልኤ ኃይል አለ የመንግስት የመከላከያ የፖሊስ የሚሊሻ አለ የመንግስት ደግሞ ሸኔ ያለ መንግስት ያደራጀው I don't know በሰሞኑን ፖስት አደረግ ነበርና እጅ የሰጡትን የኦኤልኤ ልጆች ወይ ደግሞ ከዚህ በፊት ያደራጇቸውን ምን አንዳንዴ እኮ የሚያደርጉት ነገር ራሱ ይገርማል ወታደሮች ካልገቡ እነኛ ማጽያኖች እጅ ይስጡ ወደ ሰላም ማራጭ ያርጉ ተባለው የተወሰኑ ኮማንደሮች እና የተወሰኑ ወታደሮች ገቡ ምን ቢያደርጓቸው ይሻላል ኖርማሊ ዲዲአር ሲባል አማጺ ወደ እጅ ሰጥቶ ሲገባ አዲስ ስልጣና ሰጣው ወደ ቤተሰቡ የሚገባው ወደ ቤተሰቡ ታስገባዋለህ ወደ ሴኩሪቲ መግባት ይፈልገውን ደግሞ በአዲስ መልኩ ወደ ፖሊስ ወደ መከላከያ ታስገባዋለህ ምን እንዳደረጉ ታውቃለህ
ልጆቹን እንደመጡ ጸጉራቸውን ሳይቆርጡ ምንም ሌላ ሳያደርጉት የያዙትን ክላሽ ይዘው ጫካ መለሷቸው። ያኛውን መሮስ ላይ ያለውን አማጺ መስለው የዛኛውን አማጺ ስም የሚያጠፋ ድርጊት እንዲያደርጉ። አሁን ምን ሆነ መሰለህ? ሰው ወይሌ የገደለን ወይሌ ዘረፈን ሲል የትኛው ወይሌ ብለን እንዘግበው በማላጫና እናድርግ እና ይሄ ደግሞ የሚሆነው የት መሰለህ? ቢሾፍቱን ታውቀዋለህ? አዎ። ከቢሾፍቱ 5 ኪሎ ሜትር ስትወጣ በአሁኑ ጊዜ በአማጺ ቁጥጥር ስር ነው ያለው እና ማአት ወታደር በዚህ አካባቢ ይርመሰመሳል። አማራ ክልል እንደዛ ነው የሚርመሰመሰው እና ይሄንን ከመፍታት ይልቅ በዚህ ላይ ሌላ ችግር ወጣቱን የባሰ ወደ ጫካ የሚገፋው ወደ ጦርነት የሚገፋው ነገር ነው እየተደረገ ያለው። የአሁኑ የአብይ ስሌት ጦርነት ይቻላል የሚል ነው ወይስ አሁንም እንደገና ጊዜ የመግዛት ነው ስታይ? የመከላከያን አሰስመንት ልነግርህ እችላለሁ። ጦርነት አይቻልም ነው። ጀነራሎች እኮ በየተራየው ባገኙት እድል ሁሉ እየተናገሩ ነው። አመለ ወደ ጦርነት ከገባ ዲስትራክቲቭ መሆን ትችላለህ። የኤር ሱፔሪዮሪቲ አለ፣ የድሮን ሌሎች ነገሮች አሉ። ትግራይ ማውደም ኤርትራ ማውደም ሊቻል ይሆናል። ግን ሰላምን ሊያሰፍን የሚችል አማጺ አውድሞ አዳክሞ እጅ ሊያሰጥ የሚችል የሴኩሪቲ መዋቅር በአሁኑ ወቅት ኢትዮጵያ ውስጥ የለም እና ፕሮሎንግድ የሆነ ፕሮትራክትድ የሆነ ረጅም ጊዜ የሚቆይ ጦርነቱ ነው የምንገባው። እያባባሰም ይሄን ነገር ነው እና እንደዛ አይነት ካልኩሌሽን ያለ አይመስለኝም። በሁሉም ወገን ተፈራርተዋል እኮ ስታየው እኮ። እሱ ግን ያው ኢየሱስና ድሮን ይዤ እገጥማቸዋለሁ ስለሚል እያለ ያለው ነገር ካለ ብዬ አይ ዶንት ቲንክ አሁን ድሮንም እንትንም የዛን ያህል አስተማማኝ አይመስሉኝም። ምክንያቱም ኦፍኮርስ ድሮኖቹ አሁን እኮ ኦኤልኤ ላይ ድሮንን እኮ እንደ ድንጋይ ነው ሲወረውሩ የሚሉት ታውቃለህ። ድሮን ኤቭሪዴይ ሲተኮስ ነው። ልጆቹ ደግሞ ለምደውታል፣ አያገኛቸውም። ፋኖም ላይ እንደዚሁ ሲተኮስ የሚውለው እንግዲህ አንዱ ጥይት ከ10 ሺህ እስከ 30 ሺህ የሚሆን ነገር እስከ መቼ ነው እየተኮስክ ትችላል? ኮንቬንሽናል ጦርነት ከኤርትራና ከትግራይ ጋር ጦርነት ከገባ ኤርትራ ጦርነት ይገባል። ይህንም ፒፕል ሹድ ሪሊ አንደርስታንድ ክሊር የሆነ ነገር ያው እንግዲህ ሁሌ እንደጋግማለን እንጂ እኔ አሁንም ትጎባክ እነ ጻድቃን የሚያስቡት ነገር ነው። ኢትዮጵያ ውስጥ ካሉ ጀነራሎች ውስጥ ጀጅመንታቸውን ብዙ ጊዜ ከማዳምጠው ውስጥ ጻድቃን አንዱ ነው። ሌሎችም አሉ መከላከያ ውስጥ ያሉ ስማቸው ማልጠራ። እዚህኛው ላይ ግን ይህንን ጦርነት አሳንሶ ማቅረቡ የቲዲኤፍ ኃይል ባለፈውን አይደለም እናውቃለን። የፖለቲካ ድጋፉ ምንም ነው። ግን ቱ ቦግ ዳውን አን አርሚ ዩ ዶንት ኒድ አ ሎት ኦፍ ፎርስ እና የአሳንሶ ማየቱ ማደፋፈሩ አይ ቲንክ አደጋለሁ። በተቻለ ቁጥር ጦርነቱ እንዳይካሄድ መጫን ነበረባቸው እንጂ ወደዛ መግፋቱ። አሁን እኮ ኢትዮጵያ ውስጥ የሆነ ያለው ነገር የሚገርም ነው። መንግስት የሚያስታጥቀው አማጺ ማዕት ነው። ቅድም ነገር ያለው ወይሌን የሚዋጋ አማጺ አለ፣ ህወሓትን የሚዋጋ አማጺ አለ፣ ለኤርትራ ሊዋጋ የተዘጋጀ አማጺ አለ፣ ፋኖን የሚዋጋ አማጺ አለ። የት ነው ማለቂያው? ነው የመጨረሻ ጥያቄ። አሁን ልሂቃኑን በተመለከተ ተናግረናል፣ ግን ህብረተሰቡ በአጠቃላይ ምን ፍላሽ ፖይንትስ ነው መጠበቅ ያለበት አሁን ከዚህ በኋላ? አሚን ብዙ አይነት ሊባል ይችላል። ቅድም የጠቀስከው አለ፣ አካባቢ ተኮር፣ ሃይማኖት ተኮር፣ ብሔር ተኮር፣ ሁሉም የመከሰት እድል ስላላቸው ከአገዛዙ በኩል የሚመጣ ማናቸውም መሰል ነገር ፍሬ እንዳያፈራ ማድረግ ላይ ነው መተኮር ያለበት። ምንድን ነው የምትለው እሱ ላይ? አንደኛ በጣም ለመረጃ ቅርብ መሆን መቻል አለብን። እያንዳንዱ የሚያደርጉትን ነገር በነገራችን ላይ በስርዓቱ ውስጥ ያካሄዱ አገር አፍራሽ መሆኑ አብዛኛው የስርዓቱ መዋቅር እየተረዳው መጥቷል። ቢሮክራሲውም የሴኪሪቲ ፎርሱም በጅምላ ስርዓቱን የመቃወምና በጅምላ ስርዓቱን ጠላት የማድረግ ነገር አያስፈልግም። ማዳመጥና መረጃ እንዲመጣ ማድረግ ያስፈልጋል። አስቀድመን የታለሙ የጥፋት ስልቶችን አስቀድመን በማወቅ የማክሸፍ ስራ መስራት አለብን። አንዳንዴ ደግሞ ሳናቃቸው ቀድሞ ሲመጡ ለህዝብን ለማጋጨትና ግጭት ለማባባስ እንዳይውሉ ተቀብለን ለሀገር ግንባታና ግጭቶችን ለማክሰም ወይ እሳት እንዳይያያዝ ለመከልከል ወይ ደግሞ እሳት ከተያዘ ቶሎ እንዲጠፋ ለማድረግ መረባረብ ያስፈልጋል። ምክንያቱም የማይሳብ ካርድ የለም በአሁኑ ወቅቱ እና እነኛን ካርዶች ከተቻለ አስቀድመን ማስጣል፣ ካልሆነ ደግሞ ልክ እነሱ ሲመዙት በእጃቸው ላይ ማክሸፍ አስፈላጊ ነው።